ሴት ልጅ በክርስትና እንደዚህ የተዋረደች ክብረ ቢስ መሆኗን ያወቅኩት ዛሬ ነው። እግዚአብሔር ምስክሬ ነው። እኔ እስልምና ላይ ሴቶች እንደዚህ ናቸው እንደዛ ናቸው ሲባል ነበር የምሰማው። ሁቱ ኡስታዝ ሰይድ ያቀረበለትን የውይይት ጥያቄ አልተቀበለም። ለምን ይዋረዳል? ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባልቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። በዛሬው ዕለት በአክሱም የኢድ ሰላት አልተሰገደም። የትግራይ እስልምና ጉዳዮች ምክር ቤት ጉዳዩን ተቃውሞታል። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ ውሸታም ድራማ በሚሰሩ እያፈሩ ወደ ክርስትና እየመጡ ነው። እነዚህ ሁለቱ አዛውንቶች ለ40 ዓመታት የጽዳት ሰራተኛ ነበሩ። ከዛ የሚያገኙትን ብር በማጠራቀም ዛሬ ላይ ሁለቱ በአንድ ላይ ሐጅ አድርገዋል። ኢድ ላይ የሚያምር ነገር የተመለከትነው ይሄንን ነው። ቪዲዮን ሼር አድርጉት። ኮሜንት ላይ ፍትህ ለአክሱም ሙስሊም እያላችሁ ጻፉ። ዛሬ በኢዱ ቀን የአክሱም ሙስሊሞች ስንቶቻችን አስታወስናቸው? የአክሱም ሙስሊሞች ለመጀመሪያ ጊዜ ዛሬ የኢድን ሰላት አልሰገዱም። በጣም ነው የሚያሳዝነው። ወንድሞቻችን ለአክሱም ወንድሞቻቸው ፍቅራቸውን አሳይተዋል። መቼም ቢሆን አንረሳችሁ። በዛሬው ዕለት በአክሱም የኢድ ሰላት አልተሰገደም። የትግራይ እስልምና ጉዳዮች ምክር ቤት ጉዳዩን ተቃውሞታል። የአክሱም ሙስሊሞች መገለልና አዲሱ የቅድስት ከተማ አዋጅ ፍትሐዊ ባለመሆኑ እንቃወማለን ሲል የትግራይ እስልምና ጉዳዮች ምክር ቤት መግለጫ ሰጥቷል። በመቀለ ከተማ በድምቀት በተከበረው የ1447ኛው የኢድ አል-አድሃ በዓል በአክሱም ሙስሊሞች ላይ እየደረሰ ያለው መዋቅራዊ ጫና በጽኑ ተኮንኗል። የምክር ቤቱ ዋና ጸሐፊ ሐጂ መሐመድ ካህሳይ ከተማዋን ቅድስት ከተማ በሚል አግላይ ስያሜ ለመሰየም የተሄደበት እርምጃ ፍጹም አድሏዊ መሆኑንና መሰረታዊ መብቶችን ለማስከበር በሰላማዊ መንገድ እንደሚታገሉም በመግለጫቸው አስታውቀዋል። በዚህ በተከበረው ታላቁ የኢድ ቀን በዓለም ደረጃ በነጻነት ሲሰገድ የአክሱም ሙስሊሞች ግን የኢድ ሰላትን የመስገድ መብት ተከልክለው ውለዋል። ምክር ቤቱ ታሪካዊውን የአልነጃሺ መስጂድንም በዩኔስኮ በቋሚነት እንዲመዘገብ በዛሬው መግለጫ ላይ ጥሪውን ማቅረቡም ተሰምቷል። ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባልቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ እንግዲህ እንዳያችሁት ነው። ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይሄው ነው። የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው። ትልቅ ክህደት ነው የተፈጸመብን። ሴት ልጅ በክርስትና እንደዚህ የተዋረደች ክብረ ቢስ መሆኗን ያወቅኩት ዛሬ ነው። እግዚአብሔር ምስክሬ ነው። እኔ እስልምና ላይ ሴቶች እንደዚህ ናቸው እንደዛ ናቸው ሲባል ነበር የምሰማው። በክርስትና ያው እንግዲህ እኔ በጣም ብዙ አዋልድ መጽሐፍትን አነባለሁ። ነገር ግን በክርስትናው ዓለም ሴት ልጅ እንደዚህ የተዋረደች እንደሆነች ገና ዛሬ ነው ያወቅኩት። ሴት ልጅ ራሷ ሰይጣን እንደሆነች ዛሬ ነው ያወቅኩት። ሴት ማለት እሷን ማየት ማለት ከጽድቅ መጉደል ማለትም ከዘላለም ሕይወት መቆረጥ እንደሆነ ዛሬ። ታዲያ እንዴት ነው ቆይ ወንድሞች ሴቶችን የምታገቡት? አልገባኝም። እንዴት ነው ሴትና ወንድ ተጋብተው ሊኖሩ የሚችሉት በዚህ አካሄድ ማለት ነው? ዛሬ ዜና ስላሴ የሚባል መጽሐፍ አንብቤ በጣም ነው የተገረምኩት። ሴት ማለት ሰይጣን ናት። ሴት ማለት ቅንድቧ ላይ ጅን የተቀመጠባት ናት። ሴትን ማየት ከመንግስተ ሰማያት ያባረራል። ሴትን ማየት ማለት ነው። ሴቶች ሰይጣኖች ናቸው። ሴቶች ጅኒዎች ናቸው። እንደውም ምንድነው የተባለው? ቅንድባችን ላይ ዲያብሎስ ቁጭ ብሏል። በአይናችን ጥቅሻ እሱ እየጠቀሰ ነው። አይናችንን ስታዩ እናንተ ወንዶች፣ ከዛ የአይናችን ጥቅሻ ላይ እሱ ቁጭ ብሎ እናንተን ይጠቅሳል። እኔ እንደዚህ አይነት ታምር ገና ዛሬ ነው ያነበብኩት። በጣም ገርሞኛል። ተገርም ያለው አለመናገር አልችልም። ዜና ስላሴ የሚባለው መጽሐፍ ፍትህ ለሴቶች የሚባልበት ጉዳይ ማለት መባል አለበት። ፍትህ ለእህቶች
እህቶች ሊከበሩ ይገባል። እህቶች በክርስቶስ ኢየሱስ ደም የታጠቡ የንጉሱ የኢየሱስ ካህናት ናቸው እንጂ ርኩስ ሰይጣን አይደሉም። ስለዚህ እባካችሁ ይሄን ነገር ማለልትሉልን ይገባል። አለበዛ እስከ ጥግ ነው። ሁቱ ኡስታዝ ሰይድ ያቀረበለትን የውይይት ጥያቄ አልተቀበለም። ለምን ይዋረዳል? ይመለስለታል። ምን እንደሚጠይቅ ወንድማችን ሁሱ ማለት ቀይ መስመራችን ነው። ሁሱ ማለት ስንት ክርስቲያኖችን ወደ እስልምና የቀየረ ሰው ነው። ስንት ጴንጤዎችን ወደ እስልምና የቀየረ ሰው ነው። ስንት አናዘር ሪሊጅን ያለ ሰው እንደ ሁሱ የሚፈራ ሰው አለ? ጭንቅላት እኮ 100% ፉል ነው። 100% ሁሱ ከሙስሊም ጋር ይወያያልክ ነው። ሁ አርዩ ምንድነው? አንተ ማነህ? ምንድነው የምትለው እንዴ? ሁሱ ማለት እኮ እፎይን በቂጡ ያስጌደው ክርስቲያኖች የመሰከሩለት ሰው እኮ ነው ሁሱ ማለት። አንተ ተነስተህ ዝም ብለህ ከኡስታዝ ሰይድ ጋር ምናምን ትላለህ። ሙስሊም ከሙስሊም ጋር ይወያያልክ ነው። ዓለም ላይ ያለ ሙስሊም አንድ ነው፣ ተመሳሳይ ነው። ማንም ወሃብያ የለም፣ ማንም እንደዚህ የሚባል ነገር የለም። ሙስሊም ነው። ዝም ብላችሁ ሚዲያ ላይ ብላችሁ እየወጣችሁ አፋችሁ ይደብራል። የምሬ ነው የምላችሁ። ለማንኛውም ሼር ኮፒ ሊንክ አድርጋችሁ አድርሱለት። ወንድማችን ተመለስ፣ ተሳስተሃል። ነቢያችን አለይሂ ሰላቱ ወሰላምን ለማንቋሸሽና ነቢያችን አለይሂ ሰላቱ ወሰላምን በተኙበት እንቅልፍ ለመንሳት ስለሚጥር ብቻ ነው። እስኪ ይህን ቪዲዮ አይተን እንመለስ። ኡስታዞቻቸው በተለይም ንጽጽር በሚሰሩ ወራዳ፣ ውሸታም ድራማ በሚሰሩ እያፈሩ ወደ ክርስትና እየመጡ ነው። ዛሬም ይህንን የምትሰሙ እንግዲህ ሙስሊሞች ብዙዎች አይታችሁታል። ይህንን ቪዲዮ ቆራርጠው በገዳም የሚመገቡት ካካ ነው ብለው ዋሽተውብናል። ይህን ባለማየት ብቻ እነኝን ባለመከተል ህይወት ወደሚገኝበት ወደ ክርስቶስ ትመጡ ዘንድ ጥሪ ያቀርብላችኋለሁ። ባይሆን ለኡስታዞቻቸው ግን አንድ ምላሽ ልስጣቸው። ሱነን አቢ ዳውድ 67 ላይ በእስልምና ሰገራ እንደ ጁስ መጠጣት ይቻላል፣ ነብያችሁም ሲጠጣ ነበረ። ሙስሊሞች ይህ ቪዲዮ እጃችሁ ላይ ከደረሰ በተቻላችሁ መጠን የቻላችሁትን እያደረጋችሁ ኮመንት ላይ ደግሞ ሰለዋት እያወደራችሁ ለኢስላም ጠሎች አድርሱልኝ። እንግዲህ ይህን ሰውዬ በጣም የምጠላውና እጅግ በከፍተኛ ሁኔታ ውስጤ ላይ ጥላቻ የሚንቀለቀለው በሌላ በምንም ምክንያት አይደለም። ነብያችን አለይሂ ሰላቱ ወሰላምን ስለሚናገርና ነብያችን አለይሂ ሰላቱ ወሰላምን በተኙበት ስማቸውን እያነሳ ስለሚያንቋሽሽ ብቻ ነው። አንድ ግለሰብ ተነስቶ እሱን ይናገረው፣ ቀጥታ እምነት ላይ ነው የሚሄደው። አንድ ግለሰብ ተነስቶ እሱን ሲናገረው እምነት ጋር ምን ያገናኘዋል? ለግለሰቡ አጸፋዊ ምላሽ መስጠት ሲገባው ነብያችን በሌሉበት ቦታ ላይ ስማቸውን እያነሳ በሚዲያ ላይ ያብጠለጥላቸዋል። በዚህ ምክንያት ነው በጣም የምጠላው። ምክንያቱም ከእውቀት ነፃ የሆነ ሰው ነው። ይህንን ሰውዬ እየተከተላችሁ እስልምና ላይ ጥላቻ ይብስ የምትዘሩ ሙስሊም የሆናችሁ አካላት እጅግ በጣም ነው የምታሳዝነው። የ2026 ሐጅና የሁለቱ አዛውንቶች ታሪክ ዛሬ በሚሊዮን የሚቆጠሩ ሙስሊሞች በአረፋ ተራራ ላይ በመቆም የሐጅ ስነ ስርዓታቸውን በዚህ መልኩ አከናውነዋል። ሐቢበል ሙስጠፋ ሰለላሁ ዐለይሂ ወሰለም አልሐጁ አረፋ ማለታቸው ይታወሳል። ይሄ ማለት አንድ ሰው ሐጁ ሙሉ የሚሆነው በአረፋ ተራራ ላይ የሚቆም ከሆነ ነው። ወደ ታሪኩ ስንመለስ እነዚህ ሁለቱ አዛውንቶች ለ40 ዓመታት የጽዳት ሰራተኛ ነበሩ። ከዛ የሚያገኙትን ብር በማጠራቀም ዛሬ ላይ ሁለቱ በአንድ ላይ ሐጅ አድርገዋል። ይህም በሶሻል ሚዲያዎች ላይ ቫይራል ከወጣው የአረፋ ፎቶዎች ቀዳሚው ነው። ከሁጃጆችም የተወሰኑት ሸሂድ እየሆኑ ሲሆን በህጉ መሰረት በሐጅ ወይ በዑምራ ላይ የሞተ ሰው ፊቱ አይሸፈንም። በዚህ መልኩ እየተሸኙ ይገኛሉ። ሁላችሁም ዒድ ሙባረክ እንኳን አደረሳችሁ። ምላሻችሁን ኮሜንት ላይ አድርጉልኝ። እፎይ የመጨረሻውን የብልግናውን ቋንቋ ከዘመድኩን ጋር ቀርቦ ፈጽሞ ሰው በአንደበቱ ይለዋል የማይባለውን ቋንቋ ሙስሊሞች የሰው ስጋ ይበላሉ ከተራቡ ብሎን ቁጭ አለ። መልካም ኡስታዝ ተድላ ሲናገር እንደሰማችሁ ጀለስ የሰውን ስጋ ስለመብላት አላወራም። አረ ጀሞ ይሄ ቪዲዮ ትንሽ ረዘም ሊል ስለሚችል ሼር ኮፒ ሊንክ እያደረጋችሁ በትዕግስት እስከ መጨረሻው ብታዩት ሙዴ ነው። እሱ እንዳለው የሰውን ልጆች ስጋ ያውም የህፃናትን መብላት የሚፈቀደው በእስልምናችን ሳይሆን በክርስትና ነው። ማስረጃ ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 29 የወንዶች ልጆቻችሁን ስጋ ትበላላችሁ፣ የሴት ልጆቻችሁንም ስጋ ትበላላችሁ። ኦሪት ዘዳግም 28:53 ጠላቶችህም ከቦ በሚያስጨንቁህና መከራ ባሳዩ ጊዜ አምላክህ እግዚአብሔር የሚሰጥህን የሆድህን ፍሬ የወንዶችና የሴት ልጆችህን ስጋ
ትበላለህ። የሚያሳዝነው ነገር ደግሞ እግዚአብሔር ዝቶ ብቻ አላበቃም፣ በተግባርም ፈጽሞታል። ሁለተኛ መጽሐፈ ነገሥት ምዕራፍ 6 ከቁጥር 28 ንጉሡም ምን ሆነሽ ነው አላት። እርሷም እቺ ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገ ልጄን እንበለዋለን አለችኝ። ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰች። የኔን ልጅ አጫርሳኝ የእሷን ልጅ እንብላ ስላት ላሽ አለችኝ እያለች ንጉሡ ፊት እየከሰሰች መሆኑ ነው። ማንኛውም እሱ በእስልምናችን ላይ ያነሳውን ትችት በተመለከተ በጣም ተራ የሚባል ነው። ቪዲዮ ከልክ በላይ እንዳይረዝም በማሰብ ከታች ካፕሽን ላይ በጽሁፍ አያይዤላችኋለሁ፣ ማንበብ ትችላላችሁ። ኢድ ሙባረክ። ወሰላሙ አለይኩም። ለማመን የሚከብድ ነገር ላሳያችሁ ከመጽሐፍ ቅዱስ ተመልከቱ። መጽሐፈ ኢያሱ እንደዚህ ይላል ምዕራፍ 8 ላይ ምልክት የታየበት ሰው የእግዚአብሔር ቃልን አፍርሷል፣ በእስራኤልም ዘንድ በደል አድርጓል፣ እርሱና ያለው ሁሉ በእሳት ይቃጠላሉ ይላል። ሰምታችኋል? ሰዎችን በእሳት ይቃጠላሉ የሚል መጽሐፍ ነው እና የሚገርም ያለው ሁሉ ነው የሚለው። ሰየው ባጠፋው እግዚአብሔር ሚስቶቹንም ልጆቹንም እንስሳውንም በሙሉ አቃጠለ። ይሄ መጽሐፍ ቅዱስ ነው። በእስልምና ነብዩ ምን አሉ? ላ ዩዓዚቡ ቢናር ኢላ ረቡን ናር፣ በእሳት አይቀጣም የእሳት ፈጣሪ ቢሆን እንጂ አሉ። ስለዚህ በእስልምና ሰው እንደ በምንም ነገር ቢሆን ማቃጠል አይፈቀድም። ኢቭን ሰዎች ይቅርና እንስሳትን ራሱ ማቃጠል አይፈቀድም። በእነሱ ግን ይቻላል። አካባቢው ሰው በዘፋኝነቷና በአነሳሽነቷ የምትታወቅ ሴት ቀጥ ብላ ነቢያችን ጋር መዲና ትመጣለች። መዲና መታ ያ ሙሐመድ ትላቸዋለች። ለበይክ። ባለፉት ጦርነት እንደምታውቀው ያገዙኝ የነበሩት በኑ አብዱል ሙጠሊብ እና የበኑ ሃሽም ቤተሰቦች አብዛኛዎቹ ሞቱ። እኔ ደግሞ በራብ ተንገላታሁ፣ ተሰቃየሁ። መቼም አንተ ደህና ሰው ነህ ብዬ እንድታግዘኝ ነው የመጣሁት ትላቸዋለች። ረሱል ደግሞ ዓለይሂ ሰላቱ ወሰላም ካፊርነቷን ቢያውቁም ዘፋኝና አዝማሪነቷን ቢያውቁም ራበኝና ቸገረኝ ብሎ የመጣውን መመለስ አይፈልጉምና የተላኩበትም ዋናው ዓላማ በረሕመት ስለሆነ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ስለሆነ እሳቸው የላቸውም ነበር። በኑ አብዱል ሙጠሊብ እዛ አካባቢ ያሉትን ሙሃጅሮች ቤተሰብ እኮ ናት አግዟት አሉና ልብስም ሰጧት፣ የትራንስፖርት የሚሆን ፈረስም ሰጧት፣ ቀለብ የሚሆንም ነገር ጫኑላትና ሄደች። ልትሄድ ስትል ለካ የስለላ ስራም የመስራት ዓላማ አንግባ ነው የመጣችው። ነገሩ በዚህ ላይ እንዳለ አንድ ሰሓቢ የመጨረሻ ማር የሆነ ሓጢብ እብኑ አቢ በልተዓ የሚባል አንድ ሰሓቢ ረዲየላሁ ተዓላ አንሁ ይሄ ሰው ቁጭ ብሎ ሲያስብ እንዴ ለቁረይሾቹ የደህንነት ወታደራዊ ደህንነት ሚስጥር አሳልፌ ብሰጥ ቤተሰቦቼን ትቻቸው የመጣሁትን ልጆቼን እኮ ሰፖርት ሊያደርጉልኝ ይችላሉ አለና ደብዳቤ ይጽፋል። ደብዳቤው ምን ቢል ጥሩ ነው? ከሓጢብ እብኑ አቢ በልተዓ መካ ላሉት ሙሽሪኮች ለሁላቸውም ይላል። ጉዳዩ ስለ ሙሐመድ መረጃ ስለመስጠት ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ከመዲና ተነስተው እናንተን ለመውረር ሙሉ ኃይላቸውን አዘጋጅተው እየመጡላችሁ መሆኑን እየገለጽኩኝ አቅም የሌላችሁ መነሻው መዲና መድረሻው መካ ሊደርስ የሚችል ኃይል አጠናቅረው እየደረሱ መሆኑን እንዲታወቅ በማለት ይሄን መልእክቴን አስተላልፋለሁ ይልና የቸገራት መሆኑን ስላወቀ 10 ዲናር ሀዲያም ሰጥቶ የተጻፈውን ደብዳቤ ሽግ አድርጎ ለቁረሾች አስተላልፊ ወታደራዊ የደህንነት ሚስጥር ነው ብሎ ይሰጣታል። ነቢያችን ደግሞ ዓለይሂ ሰላቱ ወሰላም ልክ ኢንፎርሜሽኑ እንደደረሳቸው የጦርነቱ ጅብሪል ነው መጥቶ የነገራቸው። ሌሎች ምክንያቶች አሉ አሁን ቦታው ስላልሆነ እንጂ ፈትሑ መካ ቦታው ሲመጣ እናነሳዋለን ብዬ ነው። ሄዶ ልክ እንደደረሳቸው አላሁመ አዕሚ ዓና በሰረ ቁረይሽን አሉ። እንደ ቁረይሾች የምናደርገውን ወታደራዊ እንቅስቃሴ አንድም ኢንፎርሜሽን እንዳይደርሳቸው አንተ አድርግልን ብለው ዱዓ አድርገዋል። የነብዩ ዱዓ ዓለይሂ ሰላቱ ወሰላም አይደለም የሷሊሖች ዱዓ ጠብ አይልም። አላህ የሚለው አመን ዩጂቡ ልሙጠራ ኢዛ ደዓህ ወኢዛ ሰአለከ ዒባዲ ዓኒ ፈኢኒ ቀሪቡን ኡጂቡ ዳዕወተ ዳዒ ኢዛ ደዓን ፈሊየስተጂቡ ሊ ወሊዩእሚኑ ቢ ለዓለሁም የርሽዱን ነው የሚለው። በዛው መሰረት ሰምቷል። ልክ ኢንፎርሜሽኑ እንደወጣ
እንደሄደች ጅብሪል ይመጣና ያ ረሱላላህ ይላቸዋል። ለበይክ ሚስጥሩ እኮ ወጥቷል አላቸው። እንዴት ሆኖ? ሐጢብ እብኑ አቢ በልታዕ የሚባል ሰው እንዲህ አድርጎ ደብዳቤ ጽፎ ከእርስዎ ጋር መጥታ ቸገረኝ ያለችው ሰው ጋራ ሰጥቷት ሂዳለች አሉ። የት ነው ያለችው? ደከም ብሏት ረውዶቱ ኻኽ የሚባል ከመዲናና ከመካ ከተማ መካከል ያለ ወደ መዲና ቅርብ የሆነ ወደ ጁሕፋ ቅርብ የሆነ ቦታ ላይ እዛ አርፋላችኋለች ይላቸዋል። ረሱል ዓለይሂ ሰላቱ ወሰላም ደግሞ ዓሊ ብኑ አቢ ጣሊብን በአስቸኳይ ድረስ አሉት። መጣ። ዓሊ ብኑ አቢ ጣሊብ እንደምታውቁት ዓሊ ብኑ አቢ ጣሊብ ጀግናው ፈረሰኛ፣ ወዲህም አማች ነው፣ ወዲህም ጓደኛ፣ ጦር ያየ ጊዜና አይዳኛውም ዳኛ፣ ወታደራዊ የሆነ ምስጢር አለ፣ ሄድና ኦፕሬሽኑን ሰርተህና ይላቸዋል። የቁሉ ዓሊ ብኑ አቢ ጣሊብ ከማ ፊ ሰሒህ ቡኻሪ ናዳኒ ረሱሉላህ ሰለላሁ ዐለይሂ ወሰለም። ይህንን ቪዲዮ ሼር አድርጋችሁ ለአሕባሾች አድርሱ። ባረከላሁ ፊኩም። ጥያቄ አለኝ። ጥያቄው ምንድን ነው የሚለው አላህ ስብሓነሁ ወተዓላ ይሰማል ወይስ አይሰማም የሚለው ነው። እርግጠኛ ነኝ መልሳችሁ ይሰማል እንደሆነ ምንም ጥርጣሬ የለኝም። ይሰማል የምትሉ ከሆነ ደግሞ እናንተሳ ትሰማላችሁ ወይስ አሰሙ? እንሰማለን ትላላችሁ። እሺ አላህ ስብሓነሁ ወተዓላ መስማትና የእናንተ መስማት ተመሳሰለ አልተመሳሰለም? ኢዘን እናንተ ሙሸቢሃ ናችሁ። አላህም ይሰማል እናንተም ትሰማላችሁ። ስለዚህ ተመሳሰለ፣ እናንተ ሙሸቢሃ ናችሁ ማለት ነው። እረ አይደለም፣ እንደዚህ እኮ አይደለም። የአላህ መስማትና የእኛ መስማት ይለያያል የምትሉ ከሆነ ደግሞ አላህ ስብሓነሁ ወተዓላ እጅ አለኝ ሲል ከእኛ እጅ ጋር እንዴት ተመሳሰለባችሁ? ከፍጡራን እጅ ጋር እንዴት ተመሳሰለባችሁ? አላህ ስብሓነሁ ወተዓላ ፊት አለኝ ብሎ በዚህ አያት ሲገልጽ የፈጣሪ ፊትና የፍጡራን ፊት እንዴት ተመሳሰለባችሁ? ኢዘን የእኛ መስማትና የአላህ መስማት የተለያየ ነው፣ አይመሳሰልም እንዳላችሁት የእኛ እጅና የአላህ እጅም አይመሳሰልም፣ የእኛ ፊትና የአላህ ፊትም አይመሳሰልም ለማትሉም ሙሸቢሃ ሙጀሲማ አዑዙ ቢላህ ይህንንም አንልም እኛ ሙሸቢሃ ናችሁ የምትሉ ከሆነ ደግሞ እሺ እናንተም አላህን ስብሓነሁ ወተዓላ ይሰማል ብላችሁ ትፈርዳላችሁ፣ ያያል ይመለከታል ትላላችሁና አላህ አይሰማም አይመለከትም በሉ፣ ወይ ደግሞ እኛ አንሰማም አንመለከትም በሉ። ለምን? ያንኛውም የአላህ ባህሪ ነው፣ ይህንኛውም የአላህ ባህሪ ስለሆነ ማለት ነው። አላህ መስማቱም ሆነ ማየቱ እንደዚህ እጅ መኖሩም ሆነ እግር መኖሩ የአላህ ስብሓነሁ ወተዓላ የፈጣሪያችን ሲፋ ስለሆነ ባህሪ ስለሆነ ማለት ነው። ካለ ተሽቢህ ምንም ሳናመሳስል ማለት ነው። የእኛን እጅ ይመስላል የእኛን ፊት ይመስላል ሳንል። ሌላ ምሳሌ ላድርግላችሁ። እናንተ እጅ ያላችሁ ለምሳሌ ውሻም እጅ ያለው እንደዚሁም ጦጣ እጅ ያለው የእናንተና የውሻ የጦጣ እጅ ይመሳሰላል አይመሳሰልም? መልሳችሁ አይመሳሰልም ነው። ሁሉም ግን እጅ ተብሎ ነው የሚጠራ። ማወቅ ያለባችሁ ነገር ግን ከመሆኑ ጋር አልተመሳሰለም። ቤቱ ጋር ተመሳሰለ። በስም ይገናኛል። እጅ በሚለው ማለት ነው። ይሄ የውሻ እጅ ነው፣ ይሄንኛው የጦጣ ነው፣ ይሄንኛው ደግሞ የሰው እጅ ነው ብላችሁ ትለያላችሁ። ለምን ይሄንኛውንም የፈጣሪ እጅ ነው ብላችሁ ለምን አትለዩም? የውሻ የራሱን የተገባ እጅ አለው፣ ጦጣም የራሱን የተገባ እጅ አለው። ፈጣሪያችንም አላህ ስብሓነሁ ወተዓላ የራሱ እጅ የሆነ አለው። ሚን ገይሪ ተሽቢህ ለምን ማለት አትችሉም? ወደ ሌላ ምሳሌ ልሄድላችሁ። እናንተ ፊት አላችሁ። የውሻ ፊት ጋር ይመሳሰላል የእናንተ ፊት፣ የዝንጀሮ ፊት ጋር ይመሳሰላል የእናንተ ፊት። ሁሉም ፊት ነው። እናንተም ፊት አላችሁ፣ ጦጣም ፊት አለው፣ እንደዚህ ውሻም ፊት አለው፣ ይመሳሰላል። እነዚህ ሶስቶቹ ተመሳስለዋል አልተመሳሰሉም? አልተመሳሰሉም የምትሉ ከሆነ ደግሞ ከፈጣሪ ፊት ጋር እንዴት አመሳሰላችሁት? የኛን ለሱ የሚገባ ፊት አለሁ እኛም ደግሞ ለእኛ የሚገባ ፊት አለን ብለን መፍረድ ነው እኮ። ምንም ችግር የለውም ይሄ ምንም ሳታመሳስሉ ማለት ነው። ፊት የሚለው ወይ እጅ የሚለው ያገናኛቸዋል ስም ስለሆነ ማለት ነው። ግን ሐቂቀተ ሲፋው ማለት ነው ይለያያል። ስለዚህ ማወቅ ያለባችሁ ተዋፉቁል አስማኢ ላ የስተልዚሙ ተዋፉቀል ሙሰመያት። በስም መገናኘት በሐቂቃው ይገናኛል ማለትን አያሲዝም። ይህም ማወቅ አለባችሁ። ፊት የሚለው ማለት ነው ሐቂቃ ፊት ላይ ይገናኛሉ ማለትን አያሲዝም። በስም ተገናኝተዋል፣ በሐቂቃው ግን ይለያያሉ። እጅ በሚለው ተገናኝተዋል፣ ግን በሐቂቃው ይለያያሉ። እንደዚህ ነጥሉ ማለት ነው። ተዋፉቁል አስማኢ ላ የስተልዚሙ ተዋፉቀ ሲፋት ያ መን የፍሀሙ። ወሰላም